እሺ ጋይዝ እንግዲህ ከብሬክ ተመልሰናል ከሜክ ሹር እንግዲህ ቻናሉን ሰብስክራይብ ያረጋችሁ ፋሚሊ ሆኑ አሪፍ ኳሊቲ የሆኑ ነገሮች ወደ እናንተ እንዲቀርቡ ማለት ነው ሽሜ ይዘዛቸውስ ሰብስክራይብ አድርጉ ሰብስክራይብ ማድረግ ጥሩ ነው ላይክም አድርጉ አውራንም ገብታችሁ ሰብስክራይብ አድርጉ አውራ ስላሰደር ነው አውራ ወደዚህ እንዲ ለምን አንደራረግም የኛ ቤተሰቦች ወደ አውራ ኮንሶን እኮ ነው ምን ይሄን ሰብስክራይብ ያላደረጉ ይሄን ያድርጉ የኛን ደግሞ ሰብስክራይብ ያላደረጉ ደግሞ አውራንም እንደወጣው አሁን ቼክ ማረጋው ፍሬሽና እዩ ሰብስክራይብ እንዳረጉ ነው ቼክ ማረጋው ያረጋሉ እንዳለ ነው መዛካው ያለው ሰብስበው ማስተረግ ያለባቸው ኦኬ ከብሬክ በፊት እንግዲህ ያውራውን ቀንዲል ሽሜን ቻሌንጅ አርገናል የኖርን ቻሌንጅ የደረሰው ደግሞ የሆነ ነገር አሽከርክር ያለው እንደ ጦስ ዶሮ እጣ ላይ አሪፍ ነገር ነው ደረሰኛ እና ክስተት ነው አብራራለትና ቻሌንጁን ይቀጣ ክስተት እንግዲህ ራንደምሊ የሆነ ሰው ጋር ተደውልና እኛ እንግዲህ የሙዚቃ ግጥም እንሰጣለን ያንን ግጥም እንደወሬ እንዳረክ ያረገ ያን ሰው እስኪ ማንነበት ድረስ ታወራዋለህ ማለት ነው በንግግር ነው የምታወራው ችግሩ እንዳይሰድቡ ምናምን እኮ ነው ካሜራ ፊት ማይባል ነገር አላምናቸውም እንዳል ማጋደ ደውል ወጥ ከዛ እንትን ካልክ ሰው ደውለህ አንተ እንግዳ ስለሆንክ ላታገኝ ትችላለህ ይሄው የዘፈኑ ግጥም ይሄ ነው ላታገኝ ትችላለህ ካላገኘክ ምንድነው የምናረገው ሌላ አንተ ከዚህ ውስጥ የሚስማማህን መርጣ ትቀጣለህ ለዛሬ እንግዳ ስለሆንክ እናስመርጣለን ካላገኘሽ ማን ጋር ልደውል አሁን እኮ እሱ ነው ግራ የሚገባው ማይሳደብ ማን ነው ምንም አይነት ዜማ አንፈልግም በንግግር ነው እሺ ካነሳለ ሞክርለት የት ነው የምትደውለው ፍሬሽ ካለ ሞክርስ እሱ ካፉ ክፉ ላይ ወጣ ይችላል ብዬ ታምኖበታል ፍሬሽ እንግዲህ ጉድ ሊሰራ ነው ፍሬሽ እስቲ ታኮረዋለህ ይሄ ልጅ ስለዚህ ይሰማኛል ማለት ነው እንዴ እጭስ እንደነሽ አሎልሽ አትገባም አሉኝ ቤተ ሰማይ ባዩ ማን ነው ባሉኝ ማይቅ ሰማይ እኔ እኔ አላቅም እንዴ የኔን ጉዳይ ንግግሬ የኔ ካለው አለ እላይ ባዩ ማን ነው በሉኝ ማይቅ ሰማይ እኔ አላቅም እንዴ የኔን ጉዳይ ንግግሬ የኔ ካለው ላይ በእናት መጥቶልኛል ስሙኝ ጸጋ ክብሩን ለሸጠ ሆዱን ብሎ ለሮጠ በጥሩ ምን እየበላ እሺ አይቻልም ነገር ስማ እንትን እባክህ ፖድካስት ላይ ግጥም አንብበውለት ብለውኝ ነው ላይቭ ነህ ቪዲዮ ላይ ነህ አዎ አስቤ አንተ ነህ ክፉል ማተናገረው ግን አሪፍ ነው አውቆታል የዘፈን ግጥም እንደሆነ ገብቶታል ደርሼበታል ማን ነው ግን አላወቀውም አሁን አንተ እንዴ ይሄን የመሰለ ትዝታ በጣም የምትወደው የትዝታ አልበም እኮ ነው ዛፍ ስር ነው የተጻፈው ዛፍ ስር ነው የተጻፈው ይላል
ወይ ሃይ በላቸው እስቲ። ፍርሽ እንዴት ነሽ? ሰላም ብለናል። ቴዲ ነው ከጎን ያለችው። አውርቶሻል? ቴዲ እንዴት ነሽ? አለሁልሽ ፍርሽ። ስማ ታየከው ይኸው አሁን በቃ እሳት ላይ ነው ያለው። ጥደነዋል። ኧረ እባክህ እግዚአብሔርን ያበደ ጊዜ ነው እያሳለፍን ያለ ነው። ድምፁ ራሱ ያስታውቃል። አራው የሰጡኝ ጠጅ እርግብግቢቴ ጋር እየተሰማኝ ነው። እግዚአብሔርን ስሚ፣ አሁን ፍሬሽ ዘፋኙን ካላገኘሽ ማለት ነው ፖይንቱን አያገኘውም። የመጨረሻ ሙከራ አለች። ዘፋኙን ካላገኘሽው ፖይንቱን አያገኘውም ማለት ሽልማት አለ። ኧረ እባክህ እና ልሞክር። ሞክሪ። ቆይ መቶልኛል እኮ። እሺ ቆይ ኧረ ፍሬሽ ቆየ መቶልኛል። ከፍታ አስገባው እንጂ መቶልኛል። ፍንጭ ለምን አሰጪው? ፍንጭ ስጪው። እሺ ልጨርስለት። ግጥሙን ጨርስለት። ጸጋ ክብሩን ጸጋ ክብሩን ለሸጠ ሆዱን ብሎ ለሮጠ በጥሩነት ላልጸና አያጸድቅም ብርኩና በስቶ ባዩን ከሳሼ ዝምታ ነው ምላሼ ምን ያረጋል ክርክር እሱ አይፈልግ ምስክር የራሱን ጉድ በኩንታል። ይህ ግን እኮ እሺ የራሱን ጉድ በኩንታል መሸከሙ ረስቶታል። ይገርመኛል። ኧረ ፍርሽ እሺ ቆይ ከመጀመሪያው ልጀምርልህ። አትገባም አሉኝ ቤተ ሰማይ ባዩ ማን ነው በሉኝ። ልጅ ያማን ኧረ ፍሬሽ በጉድጎታ ነው በጆሮ ነው ራሱ ልጅ ሚካኤል ነግሮ ነው ያወቀው። ጨስ ከመጀመሪያው ስላላልሽው እኮ ወይ አብረሽን ነይ ቁጭ በይ። ሌላ ወሬ ትቀጥላለህ ካወቅከው በቃ ከሌዲ ጋር ስለሆንኩኝ ነው። ኦኬ እሺ ተይዞልሃል። አልተመለሽም እንዴ? በቃ እደውልልሽ። ሀይ በልልኝ ጨሴ ስወጣ እደውልልሻለሁ። ብሮ ይመችሽ ፍርሽ። ይመችሽ። እሺ ባይ። አሜዚንግ አሪፍ ነበር። አሪፍ ነበር። እንግዲህ ግን አንዳንድ ዘፈናቶች አሁን ይሄ ዘፈን በጣም ብዙ ሰው ያውቀዋል፣ ግን ግጥም ሲሆን ይጠፋል ማለት ነው። ግጥም ሲሆን ግጥም ብዙ ሰው ልብ ብሎ አይሰማም እኮ አይደለ? ዜማ ነው አይ ቲንክ የሚቀርበው ለነፍሳችን። ሙዚቃ ላይ ግን እንዴት ነው አንተ ግጥም ነው ዜማ ነው የምትወደው? አድናቂነት ምኑ ነው የሚስበው? ሙዚቃ እኔ ግጥም በአጠቃላይ በጣም የሚገርመኝ ነገር ነው። እኔ ግጥም ይገርመኛል፣ ግን ያው ሙዚቃ ደግሞ ሲሆን ዜማ እንትን ነው ቬሪ ኢምፖርታንት። ግን ግጥም በጣም ያው የግጥም መጽሐፍም አነባለሁ እና ግጥም ይገርመኛል። ግጥምም እወዳለሁ፣ ያው ዜማ ሙዚቃ በአጠቃላይ እወዳለሁ፣ ግን ግጥምም በጣም እሰማለሁ። ግጥም እንትን ስለምል ግጥም ስለምወድ ስለሚገርመኝ ግጥም በጣም እሰማለሁ። ከሌላው ሰው በተለየ ግጥም ትኩረት አደርጋለሁ። ስለዚህ የአሁን ዘመን ሙዚቆችን አትሰማም ማለት ነው? ላይ ግጥም የሚጽፍ የለም። አይ ማጆሪቲው ሬር ነው። እንደ ድሮ ዲቴል የሙዚቃ ቴስትሽ ላይ ወደ በኋላ እንመጣለን። እዛው አውራ ላይ ሳንወጣ ማለት ነው። ከዛ በኋላ ብዙ ትራቭል ምናምን አድርጋችኋል ደግሞ አገር ውስጥም ከሀገር ውጭም። ከሀገር ውጭ ከመውጣታችን በፊት አገር ውስጥ የት ሄዳችኋል? በዛ ላይ አፋር ላይ አንድ የሆነ ዩኒክ ሞመንት እንደነበራችሁ የሚያስቅ ሞመንት ኢንፎርሜሽን ደርሶናል። የሆነ የወደቀ ሰው ምናምን አለ። ማን እንደወደቀ ትነግረናለህ? የአገር ቤት ጉዟችሁን ይመስላል። የት ቦታ አይታችኋል? ከዛ የነበሩት ሞመንቶች። አገር ቤት ብዙ እንትን እንዞራለን፣ ግን የት ሄደናል? ያው አፋር ሄደናል። አድቬንቸር እንትኑ አፋር ነው። ከአርባ ምንጭ ሄደናል፣ ወደ ደቡብ ባህር ዳር ሄደናል። ጣና ገዳማቶቹ ምናምን አይተናል። ያው እንትን ናዝሬት፣ ሐዋሳ ምናምን ኦቪየስ ነው። ደብረ ዘይት ምናምን ሲከፋም ብድግ ብለህ ዊኬንድ ምናምን እንሄዳለን። 2 ቀን 3 ቀን ምናምን አዱላላ ምናምን ደስ ይላል። እንትን እኔ ደግሞ ናዝሬትን በጣም ነው መወዳት። አዳማ ትመቻለች፣ በጣም ደስ የምትል ኢቨን ከግቢ ከመጣሁ በኋላ የሆነ ያህል ጊዜ ቶሎ ሄድ ነበረ። ይናፍቀኝ ነበር
እንደውም አሁን ብዙ እየደከመ መጣ። እንደ ድሮ አይደለም። የማታውቀው ሩቅ እንትን ከተማ አይመስልህም። የመጀመሪያም ጊዜ ስትሄድ የሆነ ከዚህ በፊት የነበርክበት ነው የሚመስለው። እኛ ደግሞ ተማሪ እያለን በጣም ያበደ ነበር። የአዲስ አበባ ልጅ ባይዜ ከቤተሰብ ጋርም ትንሽ ሲኳረፍ ናዝሬት ነው የሚሄደው። ሩጣ የምትደበቀው እንዳልጠፋ ምናምን ብለህ አስፈራርተህ። ግን እንዳልከው አሁን ድሮ የምናደርጋቸው ነገሮች ነው ኢቨን 10-15 years ago የምናደርጋቸው ነገሮች አሁን ከለራቸው ምናምን ብዙ አይደለም፣ ይጠፋል። እኔ አላቅም እንጂ የዛኔ እንደውም የዛኔ ቸስታ ግቢ ተማሪ ስትሆን ቸስታነ ምናምን ግን በቃ በጣም ነበር ቺል የምናደርገው። በጣም ነበር ደስ የሚል ጊዜ ነው የምናሳልፈው። ወጥተህ ናይት ላይፉ በጣም ነበረ የሚገርመው። በጣም የናዝሬት ናይት ላይፍ እኔ አዲስ አበባ የለም እኔ ባይ ነኝ። በጣም ነበረ የሚገርመው እኛ ተማሪዎች እያለን። አላቅም ያው የመጀመሪያ በደንብ መውጣት የጀመርኩበት ጊዜ ምናምን ስለሆነ ሊሆን ይችላል። ግን የሚገርም ነበረ ደግሞ ጽድት ያለ ያራዳ ልጅ ያለው አሁን እንኳን እኮ ቲክቶኩን ብታይ ብዙ ፈን ቪዲዮ የሚሰራው ምን የሚሰራው ማጆሪቲ ፐርሰን ናዝሬት የሚገርም ከተማዋ ራሱ ደስ ትላለች። ቀልብጭ ያለች ትንሽ ነች። እዚህ ነው ኢዚ ነው። ታክሲ ግፍ የለም ምናምን ባጃጅ አለ። ሰውም ቀለል ያለ ሰው ቀለል እንትን ነው ደስ አቬሬጅ ነው። የድሬዳዋንና የአዲስ አበባን መሀል ነገር ነው የምታየው። ቀላቅሎ ነው። ሐዋሳም እንደዛው ነች። እኔ በጣም የምወዳቸው ከተሞች ናዝሬት፣ ሐዋሳ፣ ባህር ዳር፣ አርባ ምንጭ በጣም ባህር ዳር ከተማ ደግሞ ሌላ ያበደች። ጣና ሐይቅ ሄዳችኋል? ጣና ሐይቅ አይገርምም? ቁጭ ብለህ ረጅም ሰዓት ተቀምጠህ 30 ሰከንድ 30 ደቂቃ ተቀምጠህ አይመስልም? በጣም የሚገርም ቦታ ነው። ተሻግረስ የምታየው ነገር ራሱ ላይ ይማርካል። ዘጌ ምናምን በጣም ይገርማል። እሺ የወደቀችው በአንድ ወር ስማ እኛ እዚህ ሀገር እንደመጣን የመጀመሪያውን ዓመት ባንዲራ ስናይ ማልቀስ ነበር። ወጣለን። እኔ ራሱ ዕቃ እያጠብኩ ማንጎራጉሮ ወደ ሀገር ቤት ቤት። እሺ የወደቀችዋ ማን ነው? አፋር ላይ አፋር በይዘዌ አፋር እኔ ያልሄደ ሰው እና መሄድ የሚችል ሰው ካለ አፋር ኤርታሌን ዳሎልን አለማየት በጣም መበደል ነው፣ እንደ ኃጢአት ነው። ፈጣሪ ራሱ ላይ አንደኛው ጥያቄው ነው የሚያረግብህ እየቻልክ ካልሄድክ። እውነት በጣም የሚገርም ቦታ ነው ማለት ምድር ላይ ያለ አይመስልም። እያካበድኩ ምናምን አይደለም፣ የምር በጣም የሚገርም ቦታ ነው። ኤርታሌ እሳቱ ከዚህ ሲፈነዳ ምናምን ለእኛ የምናውቀው ደግሞ የምንኖርበት አካባቢ ያለ ከዛ ቶታሊ የተለየ ነገር ነው የምታየው። እና በጣም የሚገርም ቦታ ነው። ሰው መሄድ ከቻለ ማየት አለበት አፋርን፣ ዳሎልን ምናምን ማለት ነው። እና የዛኔ በጣም የሚገርም ትሪፕ ነበር። በጣም ነው ኢንጆ ያደረግነው። እና እንትን እዩ ነች እንትን ነው ያቆሙልህ ላይ ሹፌሮች ለላንድ ክሩዘር ከኋላ ነው የተቀመጥነው። አስገብኛችን ፊት ለፊት አለ፣ ከሹፌሩ አለ ማለት ነው። እና ከኋላ ቁጭ ብለን ቺል እያደረግን ነው። በቃ ከኋላ ማለት ፒካፑ ላይ ኖ ውስጥ ነው። ኤሲ ምናምን ይበራል። ውስጥ ነው የምትሆነው። ከላይ የምንሆነው አፍዴራ ምናምን እንትን የጫው ሀይቁ ላይ ምናምን እዛ ላይ ነው እንጂ ውስጥ ሆነ ነው የምትሄደው። እና በየሆነ ታይሙ ትቆማለህ፣ ውሃ ትጠጣለህ፣ ቶይሌት ምናምን ሽንት ምናምን ትሻናል። እና እንደዛ እያደረግን ነው የምንሄደው። ከዛ የሆነ ያቆሙልን ቦታ እንትን ነው፣ በዚህ በኩል ጥላ በዛ በኩል ፀሐይ ነገር ነው። እና እኔና ፍሬሽ እንደዚህ ቁጭ ብለናል ማለት ነው። ከዛ ወደዛ ሄደችና ሸንታ ምናምን እየወራ እንደዚህ ምናምን እያለ መጣና እኛ ጋር ሊቆም ነገር ነው ማለት ነው። ከዛ ከልክ አስፓልት ጨርሰ ያለው መንገድ አለ ሳራ እንትን ያንሸራትታል። እዛ ደግሞ
ጠጠር ነው እና ፊት ለፊታችን ነው እያየን ሄደ ማለት ነው። እና በቃ መሳቅ አላቆምንም ነበር። ደግሞ እኔም ፍርሽም ሰው ሲወድቅ በጣም ነው የምንስቀው፣ አንችልም በጣም ማለት ነው አንድ ላይ ስንሆን። እና እዩ ነበረች እዩ ቢቀረጽ በጣም የሚገርም ሞመንት ነበረ። እና እንትን ትሪፕ በጣም የሚገርም ነበር። አሁንም ደጋግሜ እምላችሁ ስትሄዱ ወደ ኢትዮጵያ ብታዩት ደስ ይለኛል። የኖር ቤተሰቦች ታዛችኋል፣ አፋር ሂዱ ብሏል። የሚገርም ቦታ በጣም እኔ ራስዎን ብዙ የኢትዮጵያ ቦታዎችን አይቻለሁ። አንፎርችኔትሊ አፋሩን አላየሁትም። ሀረር፣ አፋር ያላየኋቸው ቦታዎች። እኔ በጣም ኢትዮጵያ ውስጥ የምወደው ፌቨራይት ስፖርት አርባ ምንጭ ነው። እንዳለ ሳውዝ ጆርኒ ኢትስ አሜዚንግ። ጎሳዎቹ ሀመር ምናምን ቪሌጅ ዶርዜ ቪሌጅ ምናምን አሁን እንደውም እኮ እንደ በፊት አይደለም። እንዲህ አይነት እኮ ቫይቦች ተጀምረዋል አይደል? ይኬዳል። የሶሻል ሚዲያው ጥሩ ነገር አምጥቷል። ሰው እየተሰበሰበ ሰው ኢንትረስት ያለው ሰው ተሰብስቦ ይሄዳል። ብዙ ይኬዳል። በእኛ ጊዜ እኮ ድሮ ሀገርህን ለማወቅ ምንም የሚፈጠርልህ እንትን የለም። አትሊስት ቤተሰብ ላይ ቅዳሜ ማታ ያለው ፕሮግራም ብቻ ነው የሚተርከው። ሰው ያለበት ምንድን ነው የሆነ ፕሮግራም ነበር ማታ ማታ ቤት የሚታይ በቲቪ ኢትዮጵያን እንወቅ ነው ምናምን የሄኖክ የሚተረከው ቅዳሜ ማታ ምናምን የሄኖክ አይተን እሱ አይ ቲንክ ሪሰንት መሰለኝ። የሄኖክማ ሪሰንት ነው። እሱ ቀደም ብሎ ነው ብቻ አብሯቸው እየኖሩ ከጎሶቹ ጋር ምናምን ቅዳሜ ማታ መሰለኝ። እኔ እንጃ ረስቸዋለሁ። እስቲ ሽሜ ፍሌም ቦይ ማን ናቸው እንዴ? ክስተት ሊወድቅበት ሾክ ነው ያደረገው። ፍሌም ቦይስ እኔ ፍሬሽና ኤድ የሚባል ጓደኛ ነበረ እና ሶስታችን ጌም በጣም ነበረ የምንጫወተው ማለት ነው። እና ጌም ስለ ኮምፒውተር ጌም ምናምን እና ምን ፕላን አድርገን ነበረ የዛን ጊዜ ብዙ ሰው በሲዲ ጌም እየገዛ ግን እንዴ ማን ነገረ እንዴ ተዘጋጅተን ይመጣ ገና የሚወጣ ብዙ ጉዳይ እየተዘጋጀ በጣም የሚገርም ነው። እና ኤድ የሚባል ጓደኛችን ደግሞ ሞር በጣም ኦብሰስድ ነው ጌም ላይ ማለት ነው። ጌም ላይ በጣም ነው የሚወደው፣ ጎበዝም ነው ምናምን። እሱም ይሰላል ምናምን ባይዘ ፍርሽም ይሰላል ስል በጣም ጎበዝ ነው ፍርሽም። እኔ ብቻ ነኝ እና አንድ ላይ እንትን ያደረግነው ክሬት ያደረግነው እንትን ነው እንዲህ በቃ ሲዲ እንገዛና አባስተን እንትን ብለን ምናምን ከዛ የኛን ሎጎን ጨምረው የዛኔ አውቶፕላይ ነው ምናምን የምትባል ቱል ነበረች ፒሲ ላይ አውቶፕላይ የምትባል ሶፍትዌር ነች እና ሲዲ ላይ እንደ አንድ ባች አድርገ ትጭናትና ልክ ሲዲው ሲከፈት ትዝ ይላችኋል ድሮ ፓወር ግዝ ብሎ ይመጣ ነበር እና እንደዛ አድርገን የሆነ ፎቶ ምናምን እንትን ሰርተን እንደዛ አስገብተን ከዛ ያህን ሲዲ ኢንስቶል ስታደርገው የእኛ እንደሆነ ያስታውቃል ምናምን። ብቻ እንደዚህ አይነት ነገር እንሞክር ነበር እና በቃ እንደዛ ነው። በቃ ከጌም ጋር ምናምን የተገናኛል ላይ ለስንተኛ ክፍል 6ኛ 7ኛ ክፍል እያለን ክሬት ያደረግነው ነገር ነው። ለሶስት ሆነን እኔ ፍርሽና ኤድ አዶኒያስ ይባላል ጓደኛችን እና እንደዛ ክሬት ያደረግነው እንትን ግሩፕ ነው። ግን ማን ነገረ ፍርሽ ነው ወይ ኤድ ነው? ያው ምንጮቻችን አኖኒመስ ነው የሚቆዩ። ከዛ ምን ተቋረጠ ወይስ ኖ? ከዛ ምንድነው ሀሳባችን የዛን ጊዜ ምንድነው አንድ ሰው ለምሳሌ 10 ምናምን ብር ነበረ። ትዝ ይሏችኋል የዛኔ ፒያሳ ጌም የሚሸጡት ዋቅ ብሉቤል ምናምን የሚባሉ ቤቶች ነበሩ። ኮምፒውተር ጌም እነሱ ዳውንሎድ ባንዱ ይድዛቸው ትልቅ ስለሆነ ኢንተርኔት
ዳውንሎድ ያደርጋሉ ወይ አላቅም። ደግሞ አንዳንዴ ገዝተውን ከውጭ የሚያስመጣሉ ምናምን እና ዲፕሊኬት ያደረጓቸውና በሲዲ የዛን አንድ ሲዲ ከሆነ 14 ብር 2 ሲዲ ከሆነ 32 ብር ምናምን እንደዚህ እያለ ነበር የሚሸጠው እንደ ጌሙ ትልቀት ማለት ነው። እና አሁን ለምሳሌ እኔ 10 ምናምን ብር ካገኘሁ ሄጄ አንድ ጌም እገዛለሁ። ከዛ ትምህርት ቤት ካለው ልጅ ጋር ቀያየራለሁ ምናምን እንደዛ ነበረ። ከዛ እኛ ምንድን ነው ሀሳባችን ለምን ጌም አናጠራቅምም? የራሳችን ትልቅና ይህን የምናደርገው ያለንን ጌም እንሸጣለን፣ ያሉንን ጌሞች እንሸጣለን። ከዛ በምናገኝበት ብር ደግሞ አዳዲስ እንገዛለን እና ያህን ደግሞ እያሳደግነው እንመጣለን። ጌምም እንሰራለን ግን ጌምም እንሰራለን ብለን እናስብ ነበር። ገና በልጅነት ነው ቢዝነስ ማይንድድ ይሆናል። እንትን ነው ዝም ያው የዛኔ እንትን ነበር ከመውደድ እንትን የዛኔ አጥና ምናምን እየተባልክ እኔ ኤድ ቤት በጣም እንሰበሰብ ነበረ። እኛ ቤት እንሰበሰባለን ፍርሽ ቤት ብቻ እንትን ከሆነ እኔና ፍርሽ ራሱ የሆነ ጊዜ ከ40 ብር አግኝተን ከአጠና ተራ ጎጃም በረንዳ በእግራችን ሄደን የቲቪ ጌም ጆይስቲክ እና ካሴት ስንገዛ ትዝ ይለኛል። ፈለውን ፍሌም ቦይ እንዴት መጣ ስሙ? ስሙን እንዴ መጀመሪያ ምንድን ነበረ ያልነው? የሆነ ስም ነበረው መጀመሪያ ብቻ የሆነ ስም አውጥተንለት ከዛ አይ ቲንክ የኤድ ሲስተር መሰለች ሄደን ስናማክር ያው እንግሊዘኛ መሆን አለበት ምክንያቱም እና ምን እንበለው አይ ቲንክ ከዛ በፊት የኤድ ወንድም ትላልቆቹ ኪንግደም ኦፍ ስፔስ የሚል እንትን እንደዚህ አይነት ነገር ነበራቸው እነሱ። እንደውም ኦልሬዲ ሱቅ ከፍተው ምናምን የሆነ አድቨርታይዝመንት ምናምን ይሰሩ ነበር መሰል። አይ ቲንክ እነሱ ነው ኢንስፓየር ያደረጉን እኛም እንዲህ መስራት እንችላለን አይነት። እነሱም ጓደኛሞች ናቸው እና ስም ስንፈልግ አይ ቲንክ ምንድን ነው ነበልባል ምንድን ነው ምናምን ብለናት እህቱ መስለኛል ለምን ፍሌም አትሉትም ምናምን ብላ እንደዚህ አይነት ነገር ረጅም ጊዜ ስለሆነ ረስቸው አሁን አረጅ 2 ጸጉር ወጣ ግን እንደዚህ አይነት ነገር ይመስል ግን የሚገርም ዩኒክ ኔም ነው ራሱ ስሙ ፍሌም ቦይስ ነበር የምንባለው። በዲጂታል ካሜራ ምናምን በረንዳ ላይ እንደዚህ እኔ የሆነ የአጎት ሸሚዝ ቲሸሚዝ ግድግድ ያድርጊ ምናምን እንደዚህ ፎቶ አለ እስካሁን እኔ ላይ ይመጣል እና ያን ይመስላል ፍሌም ቦይስ። እና ፍሬሽን ከሰማችሁ ፎቶውን ብትልኩልን እኛም አሁን ያለ አይመስለኝም። ሜቢ ካለም ኤድጋ ነው ኤድን አላገኘውም አሁን ብዙ አንገናኝምና ሜቢ ካለ ኤድጋ ነው የሚኖረው። ሲዲዎቹ እሱ በጣም ነው ጌም የሚወዱ እንደውም ሂትማንን ነው የሚመስለው። ሂትማን ነበረ ምንለው ሂትማን ካራክተሩ እሱን ጌም በጣም ነበረ የሚወደው። እቺ 47 እያለ ምናምን ኤቭሪ እንትኑ ላይ 47 ቁጥር ያስገባ ነበር ምናምን። ሂዝ ኦብሰስድ ኤድ ካየሽው ይመችሽ ባለሽ ግን እኔ እንደዚህ የሆነ ነገር በጣም ነው እንትን የሚለኝ ፋሲኔት የሚያደርገኝ የሆነ ሰው የሆነ ነገር በቃ ኦብሰስ ሆኖ እስከሆነ ግን ሲሄድ በጣም ነው የሚገርመው የሱ ኦብሰሽን። በቃ የሆነ ሰዓት ፊዚካሏ ራሱ ሂትመን ነው መሰለህ እንትን ነው ግድንግድ ነው የወደረቱ ሰፊ ምናምን። የዛን ጊዜ ራሱ ኳስ ስንጮት ተከላካይ ነው ማንም አያልፈው ማንም አያልፈው ግድንግድዬ ነው። እዛው ጋር ሌላ የሰማነው ነገር ምንድን ነው? በጣም በህይወት አንድ የምጠላው ትልቅ ፎቢያ አለባት። እሷን ካየ መቼ ሳውራን የሚያይ ሰው እንዳለ ያውቀዋል። አይጥ አይመችኝ። አይጥ በጣም ነው የሚጨንቀኝ። በቃ ካየች ወር አረ በጣም ዘላሎ ጨዋል እንደ ልጃገረድ ነው የሚያደርግኝ። እኔ አይጥ አይመችኝ። አይጥ በጣም ነው የሚጨንቀኝ። አንድ ጓደኛችንም እኮ የኛ አለ የሚገርም አይጥ በጣም ነው የሚጣለው። ቤት ውስጥ አይጥ ገብቷል ከተባለ ራሱ አይገባም። አራው በጣም ነው የሚጣለው። ደግሞ እንደዚህ እንደምጠላው ስለሚያውቅ ነው መሰል አንድ ቀን በመስኮት ዘልዬ ወጥቻለሁ። መኝታ ቤት ዘግቼ አልጋው እዚህ ጋር ነው ያለው፣ መስኮቱ እዚህ ጋር ነው።
ቁም ሳጥን እዚህ ጋር ነው ተኝቻለሁ። ከዛ ድምፅ ሰማ፣ አበራው። መብራቱን ሳበረው እዛ ጋር በሩ ጋር እዛ ጋር አለች አይጧ። እንተያያለን። ከወረወርኩባት የሆነ ነገር ወደ እኔ ብትመጣስ ገባ እንዳልወጣ በሩ ጋር ነው ያለችው። ቀስ ብዬ በመስኮት ከፍቼ ወጣሁና ተጣራሁ። መስከረም የምትባል ልጅ አለች እኛ ጋር። እሷ ደግሞ ትንሽ እኮ ነች፣ ስንት 15 ምናምን። ምንም አይጥ እንደዚህ ነው የምትይዘው። አይጥ ብዙ ሰው የአይጥ ፎቢያ አለበት። አይጥ በጣም የሚጨንቅ ነገር ነው። በጣም ነው የሚያስፈራው። እና የሆነ ጊዜ ደግሞ ተኝተህ እንደዚህ ዝም ብለህ ስክሮል የምታደርገው ነገር አለ። እንደዛ እያደረግኩ የሆነ ከበደኝ። ቀና ስል እንደዚህ እዚህ ጋ ይሆናል ርቀቷ። እየተጠቀመች ነው ከኔ ጋር። መድኃኒዓለም እየቀለልኩ ምናምን አይደለም፣ እንደዚህ እያየችኝ ነው። እንዴት እንደደነገጥኩኝ እንዴት እንደተነሳሁ የሀቭ ነው አይዲያ። ከሳበራው ምናምን እዛ ጋር እና ደግሞ ለምን እንደሆነ አላውቅም፣ አይጥ ይወደኛል እንደምፈራ ይከተሉዋል። እንደዚህ ደግሞ የሆነ ጊዜ ባንኮክ እንጂ ከትቦ ውስጥ ደግሞ በጣም ትልቅ ነው የውጮቹን የሚገርም ግድንግድጌ ነው። አስፓልት ላይ እየሮጠ መጣብኝ። አስበው ብቻዬን ነኝ በሰው ሀገር ጮኩኝ፣ ቀወጥኩት። እና አይጥ በጣም የሚጨንቅ ነገር ነው። የሚወድ ሰው ያለ አይመስለኝም። እኔ አሁን ችግር የለብኝ ቤት ውስጥ ምናምን ካየው ምናምን ችግር የለውም፣ ልረግጣት እችላለሁ። እንትን አለም አሁን እኔ እንትን ነው ከፍታ ነው የምፈራው። በጣም ትልቁ ፎቢያዬ ከፍታ ነው። እና እናንተ ደግሞ ከፍታን ሞክራችሁታል? እኔም እኮ በጣም ነው ከፍታ የምፈራው። እንዴት ነበር ግን ኤክስፒሪየንስ? ኦ ማይ ጋድ እኔ በጣም ነው ከፍታ የምፈራው። 4ኛ ፎቅ ላይ ምናምን እንደዚህ ተደግፌ መቆም በቃ እንደኔ ማለት ነው። ግን ምንድነው አድቬንቸር ይመቸኛል። ሀሳቡን ማን አመጣው? ያን ላይክ እንሞክረው ራሱ ትሪፑ ራሱ የነበረው ትሪፕ የትሪፑ ሀሳቤ እኔ ነበር። ብዙ ጊዜ አሁን የአፋሩም ትሪፕ ሀሳቡን እንትን ያልኩት እኔ ነኝ። ከዚህ በፊት እንትንም እንሂድ ብያቸው ነበር። እንትን አመር ምናምን ስለ ስልክ አልነበረ እንዲህ መሄድ ምናምን ደስ ይለኛል። እና የታይላንዱም ሀሳብ እንትን ያመጣሁት እኔ ደግሞ ሄጄ ነበር ከነሱ በፊትም ማለት ነው። ስለማውቀው ሌላ ፓቲያ ምናምን የሚባሉ ደግሞ ሲቲዎችን አይቻለሁ ምናምን። ኢትስ አፎርደብል ነው፣ ቺፕ ነው። በዛ ላይ በጣም ደስ ይላል። ቀን የምትዝናናባቸው አሉ። ናይት ላይፉ ኢትስ ፋኒ ምናምን ደስ ይላል። እና እሱን እኔ ብዬ ሀሳብ ያመጣሁት እኔ ነኝ። ከዛ ከስንት ንዝንዝ በኋላ ተስማማ። ከዛ እዛ ከሄድን ደግሞ አይቻለሁ እዛ እና መዝለል ብንችል ምናምን ብለን የተወሰነ ሰውም ሰፖርት አድርጎናል። ውድ ነው፣ $400 ነው ለአንድ ሰው። እንደውም ታይላንድ ኢትስ ቺፕ፣ ዱባይ ምናምን እስከ 700 ምናምን ይገባል መሰለኝ ከፕሌን ላይ እና አረ ግን እኔ ይኸውልህ በጣም ነው የምፈራው። አንዳንዴ የምትፈራውን ነገር ማድረግ ደስ ይላል። ግን ላይክ ከፕሌኗ ላይ ላይክ ከሄሊኮፕተሩ ላይ ስትሆን የሆነ የተሰማ ስሜት ምንድን ነው? እሱ ፓርት እንደውም ደስ ይላል። ስለማታውቀው በቃ የሆነ ሰዓት ላይ ትወጣለህ። በጣም የሚያስፈራው ፓርት የቱ እንደሆነ ታውቃለህ? እኛ ደግሞ ስንዘል መጀመሪያ ላይ የመጀመሪያ ቀን ሄድን ቡክ አድርገን ምናምን ግዴታ ሰማዩ ክሊን መሆን አለበት። የመጀመሪያ ቀን ሳይን አድርገን ምናምን ቪዲዮ ላይም ካያችሁት ኤቭሪቲንግ እንትን አድርገህ ፈርመ ነው በሞት ምናምን በቃ ኦፕራሲዮን እንደሚደረግ ሰው ምናምን ነው አምነ ነው የምገባው። አደጋ ተጠያቂ አይሆኑም ራሴ ፈቅጄ ምናምን ነው ሚል ፎርም ፈርመን ከከፈልን በኋላ ደመና መጣ ምናምን እና ደመና ከሆነ መብረር እንትናቸው ነፋሱ ምናምን አይሆንም ይላል። ከዛ ረጅም ሰዓት ቁጭ አለን በቃ። እና ደግሞ 2 ቀን ነው የቀረን ልንመለስ ወደ ባንኮክ። ፓቲያ ነው ያለ ነው፣ ወደ ባንኮክ መመለስ አለብን። ከዛ ባንኮክ 1 ቀን አድረን ወደ ኢትዮጵያ የምንሄደው። ከዛ የዛን ቀን በቃ ገገመ፣ ደመና ነው በቃ ነገ ተመለሱ። ኢቭን ብርህን አይመልሱልም ዋንክ ከከፈልክ በኋላ በቃ ነገ እርሊኑ
በቃ በጣም ነው የተናደድነው። ሄደን በንጋታው ጠዋት ላይ መጣን። እንደውም አንድ ሽማግሌ ጡረታ የወጣ ሰውዬ 67 ነው 68ኛ ዓመቱን አብሮ ከእንትን ነው ከሆቴል ነው የሚሰበስቡ የእነሱ የሚያዘልሉት መጥተው ፒክ አድርገው ነው ይዘው የሚሄዱት ወደዛ ወደ እንትናቸው ወዳለበት። ከዛ አብረው ሰን መሀል ላይ ኮንቨርሴሽን ጀመርንና ለራሴ የሰጠው ጊፍት ነው በቃ እንደዚህ አሁን በቃ ልደቴ ነው እንትን ይዟል እየሸረበ ነው ምናምን። ከዛ እያወራን 60 ምናምን ዓመቱ ነው ኢማጂን እሱ ሊዘል ነው ሳላረግ ማለፍ ማልፈልገው ነገር ነው ምናምን ብሎ እና በቃ እንደዛ ነበር። ኢንተረስት ደካክሞን ነበር ማታ ስላመሸን። እዛ በቃ ተኝተን ምናምን ደረስን። እዛ ስንደርስ የሚገርም ዝናብ ዘነበ ማለት ነው። ሁለተኛ ቀን ከዛ ይሄ ምልክት ነው አላላችሁ ማለት እኛ ከእንትኑ መቅረታችን ነው እንትን ይሄ አደጋ ይፈጠራል ምናምን። ምክንያቱም ይሄን ሁሉ ዓመት እነሱ ሲሰሩ ስለሰሩ ሬር ነው አንተ ላይ ከሚያጋጥምህ ከሆነ በቃ ቀን ነው ማለት ነው። ቤት መኝታ ቤትም ተኝተህ ቢሆን ትሞታለህ እና እንደዛ ነበረ። ከዛ ዝናብ ዘነበ፣ የሚገርም ዝናብ ዘነበ። ብናያባራም ረጅም ሰዓት። ከዛ ልክ የሆነ ሰዓት ላይ ዝም አለና የሆነ መገላለጥ ምናምን ጨመረ፣ እንደዛ ይሞታል። ከዛ ኑ በቃ ስንባ እኛ የመጀመሪያዎች ሆነን ማለት ነው። ከዛ ኦኬ ናይስ በቃ ልንዘል ነው ለባበስን ምናምን ገባን እንትን ውስጥ። ከዛ ስንገባ ጩጬ ነች ኤርክራፍቷ ትንሽዬ ነች። እዛ ውስጥ ገባንና ወደ ላይ ስንወጣ ደመና ያለቀቀ ደመና አለ እና እንዲህ ያረጋታል ማለት ነው። እዛ ውስጥ ሆነ ሚስ ውስጥ በጣም ነው ምክንያቱም ውስጥ ሆኜ እንደዚህ ከፈራው ማለት ዝቅ ትላለች። ኤሌቬሽን አስበው ትልቅ ኤርክራፍት ላይ እንኳን እንዴት ተርቡለንስ ሲኖር በጣም ከባድ ነው አይደለ? እሷ ውስጥ እንገጫገጭ በቃ ዛሬ አለቀልን ነው የምትለው። ከዛ ያረጉዋል እና ደግሞ በጣም የሚጨንቀው ነገር ምን እንደሆነ ታውቃለህ? አብረው ነው የሚያስሩና 10 ነው ቼክ የሚያረጉት ማለት ነው። እነሱ ይነጋገራሉ ምናምን ሴፍቲ ቼክ ማለት ነው። በቃ እኔ የሆነ ሰውዬ እርግጠኛ ያልሆነበት ነገር 10 ቼክ የሚያደርግ እንዲህ በምልክት። ከዛ በኋላ እነሱ ነው ቪዲዮ የሚቀርጹ ማለት ነው። እና ፈገግ በል ምናምን ይለዋል። እኔ በሀሳብ ሄጃለሁ። ቺል አታረግም። በጣም የፈራው ግን አረን ሶስታችንም ፈርተናል። ምክንያቱም ኢቨን ሌላ ቦታ የሆነ ቦታ ስንሄድ በቃ የፈለገ ዴንጀረስ ራሱ ሲቹዌሽን ቢሆን እንሳሳቃለን ምናምን ወይ የሆነ ነገር ነው። የዛ ሰዓት ላይ በጣም መፍራታችን የሚታወቀው ሶስታችንም ዝም ብለን ተኮራርፋችኋል። ዝም ብለን ነው በቃ መሬት ነው ተደርሰን እስክንጠቀቅ ድረስ እና በቃ በጣም የሚገርም ኤክስፒሪየንስ ነው። ግን ምን ያህል ነው ከፍተው? 13,000 ጫማ 13,000 ጫማ። እኔ በህይወት ማለት ነው እኔም እንዳንተ አድቬንቸሪስት ችግር የለብኝም። ግን ደሞመንት ወደ ሀይት ከመጣ አንዴ ገና እዚህ ሀገር እንደመጣው ኮሌጅ ተማሪ ሆኜ አሚዩዝመንት ፓርክ ይዘው ከሄዳሉ። እኔ ፎር ፈርስት ታይም ነው አሚዩዝመንት ፓርክ ይሄ ሮለር ኮስተሩ ማለት ነው። እና ሲሄድ ሁሉም ያወራል ምናምን ወይኔ ያስፈራ ምናምን። እኔ ነኝ ከሁሉም የተረጋጋው። አላቀውም፣ ኤክስፔሪየንሱ የለኝም። እነሱ ከዚህ በፊት ስላረጉት ነው። እና በቃ አንተማ አትፈራም እንዴ ምናምን ይሉኛል። ደግሞ በጣም እንደ ጀግና ፍሉ ሄጄ መጀመሪያው ወር ላይ የተቀመጥኩት እኔ ምንም እንዴት ይስራ አላቅም። ገባ ሮለርኮስተሩ ሲሄድ የራሱ የተገጠመ ካሜራ አለ እና ስትወጣ ነው ፎቶውን የሚያሳይና ከፈለግ ከፍለት ወስደዋል። አፌን እንዲከፍቻ አላቅም ስጮ ማለት ነው። ወጥቼ ፎቶውን ሳየው እኔ ነኝ ሌላ ሰው ከዛ ኔቨር አልኩኝ። በቃ ኔቨር ወንድ ልጅ የሚፈተንበት ቦታ በፍጹም። ከዛ በኋላ ምንም አይነት ቦታ ላይ ትሄዳ አልወጣም። ግደለኝ ግደለኝ። እኔ የምፈራውን ነገር ማድረግ ደስ ይለኛል። የእንትንስ የሆነ ሃይኪንግ ሄደን ተሰብስበን ከልጆች ቪዲዮ እየቀረስኩ ያለሁት እኔ ነኝ።
እና ሁሉንም እየቀረስኩ ነው። ይሄ ደግሞ ኬብል ታይት ነው እንዲህ የምትሄድበት ማለት ነው። ቀረስኩት አለ እሱ ተላከ። የሆኑ ሴቶችም ነበሩ ተላኩ። ይኸውልህ ሙድ እያስኩ ቀረጬ እኔና አንድ ልጅ ቀረ። ከዛ እኔ ጋር ሰራ አረገልኝና ካሜራውን ሰጥቼ እና ውረድ። ኧረ በፍጹም ፓራላይዝ አሉን። እየቀረስካን ነበር እንዲህ ያለ። ኦኬ አልወርድም አልሄድም ማለት እኔ አልሄድም ማለት አሪመሽ ሁሉንም እኮ ስልክ ምናምን በቃ ይሄ ፈረ እዛ ጋር ፈረጠ እዚህ ትላለ። አንተ ጋር ሲመጣ እኔ ጋር ሲመጣ እና ከኋላ የቀረው አንዱ ልጅ ብሩኬ ፍርሃታችንን ራሳችንን የምናሸንፈው ይኸውልህ በጣም ቢዚ ሳይት ነውና ሁላችንም ወርደን መሬት ላይ ቁጭ ብለን እሱ አትሊስት 10-15 ሚኒት አልፈጀም 10 ሚኒት ምናምን ፈጀ። ከዛ እሺ በቃ ፍታኝ እሺ በቃ። እሺ ብሎ ሊሎ ሲል ሰውየው እሺ ና ተመለስ ይሏል። ኦኬ ኦኬ ሞክራለሁ ይለውና ጠጋ ሲል ነው የሚፈራው። ገባ ኦኬ ኧረ ብሩኬኛ ከታች ሆነን፣ ምክንያቱም ወረፋው እየጨመረ መጣ። ኦኬ በስንት ትግል እንትን አለች ዘለለች። ግን ከገፋኝ ከሄድኩ በኋላ አሽላላች እንዲህ ምናምን አላለች። መገለጥ ጀመርኩ። ኧረ እባክህ ያው ከዛ በኋላ ምንም ማድረግ አልችልም። ግን እንዳልከው ይሄ ፍርሃትን ቻሌንጅ ማድረጉ አሪፍ ነው። እንትን ማይገል ነገር ከሆነ መሞከር ፒስ ነው። አንቺ እናንተ እኮ ይገላል። ያ እኮ ይገላል። አይ ስለ ብቻ ብትሆን ነው እናንተ ድንጋጤው ራሱ ግን እኔ አሁን ድጋሚ እንትን ብል በጣም ያስፈራል እኮ። በጣም ነበር የፈራሁት ምናምን፣ ግን ከወረድኩ በኋላ በጣም ይሄ አድሬናሊ ራሹ ምናምን ደስ ይላል። የሆነ ሰዓት ደግሞ አውራ አይ ቲንክ በጣም የሚገርም ሪኮግኒሽን አግኝቶ ነበር ደግሞ ላይክ አይ ቲንክ ይመስለኛል እናንተም በስራችሁ ኦኬ ዲስ ኢዝ ኢት ያላችሁበት። በተለይ የምታስታውስ ከሆነ ትልልቅ ሴሌብሪቲዎች እንኳን የሚባሉት ስለ እናንተ ፕሮግራም በደንብ ነበር የሚያወሩት። በደንብ ማውራት ጀመሩና እንዴት ነበር እናንተ ገለው እንትኑ ያን ስትሰሙ ከትልልቅ ከዛ በኋላ ትልልቅ ባለሙያዎች መጡ እናንተ መድረክ ላይ? አይ ናይስ ነው። ከዛ በፊትም ከማውራታቸውም በፊት የሆነ ቦታ ስንገናኝ ምናምን ማጠብቀው ሰው ምናምን እኔም ያለው እንትን ያልከው ፓርት ምናምን ሲል ደስ ይላል። እስፔሻሊ እንትና ማህሪ ብራዘርስ በቃ እሱ ነው ኦፊሻሊ በመጀመሪያ ስለእናንተ በትልቅ ያወራው። እኔ ማረሰው የካስማሰ እንትን ላይ ሄደ እነ ኪሩቤል አበጋዝ አሁን አበጋዝን አውርቼዋለሁ። አሁን እኔ በጣም ነው ደስ የምትሉኝ። ብዙ ነገር እንድቀይር ምናምን አድርጋችሁኛል ምናምን ሲል ኧረ እረፍ ምናምን ትላለህ። በጣም ብዙ ሰው እኮ ስቶሪ ያደርጋቸዋል ኢንስታግራም ስትገባ ምናምን እና በጣም ነው አሁን በአበጋዝ ሌቭል ምናምን እነ ካሙዙ የሚገርም አበጋዝ የሚገርም ኪሩቤል በጣም የሚገራርሙ ሰዎች ነው እንትን እናያለን ምናምን ሲሉ ደስ ይላል። ካቀረባቸዋቸው ሰዎችስ ላይክ በጣም የሆነ የተገረምክበት ሰው ላይክ በቃ ያልጠበቅከውን ሆኖ ያገኘኸው በጣም የተገረምክበት ሰው? በጣም የሚመቸኝ ኮንቨርሴሽን እንደዛ ከሆነ ቆንጆ በጣም በቃ በጣም ቺል ያረኩበትም በጣም ደግሞ የሚገርምም እንትን ያልኩት የሰው መሆን ይመስለኛል። ሰው መሆን የሶሚክ ከሱ ጋር የነበረን ኮንቨርሴሽን በጣም ነው ኢንጆይ ያደረግኩትም የተገረምኩበትም እና በደንብ ነው ያወራንም በቃ ጆርኒውን ከመጀመሪያ ጀምሮ ምናምን ምንም ለካሜራ ምናምን ሳይሸፋፍን ምናምን እና የሚገርም ሶሚክ የሚገርም ነበር። የሚገርም ባለሙያም ነው። በጣም ነው የሚችለው። በጣም ጸደይ ሰው ነው። ሁሉም ግን የሚገራርሙ ናቸው። እኛ ጋር የመጡት እንዳለ የሚገራርሙ ማለት አሪፍ ፖድካስት ደስ ይላል። እንዲህ ሰው ሲያወራ ምናምን በደንብ ታውቀዋለህ። ደስ ይላል። ሌላው ደግሞ ሽሜን ከአውራ ላይ እንደምታውቁት ሁሉ ከዛ ውጭ ደግሞ ለጥቀጥ ብሎ አገሩን
ወጥሮ ያገለገለ ነው በተማረበት ማለት ነው። እና እሱ ራሱ ትልቅ ነገር ነው። እስኪ ስለ እሱም ንገረን፣ የነበረን የስራ ኤክስፔሪየንስ ከተመረቅክ በኋላ ምናምን። ወጣ ገባ እያለ ነው ኮንቨርሴሽን። አብሽር ፒስ ነበረ። እንትን ናዝሬት ተማርኩኝ። ከዛ ግራጁዌት ካደረግኩኝ በኋላ ኢትዮጵያ አየር መንገድ ነበረ የምሰራው። ብዙ ጊዜ አውርቼ አላውቅም። ኢትዮጵያ አየር መንገድ ሀብታም ነበር። የሀብታም ድርጅት አንዱ ኤርክራፍት የኔ አይደለም እንትን እና እዛ ነበረ የምሰራው። ጸዴ ነበረ። ብዙ ፖዚሽን ላይ ሰርቻለሁ። የሚገርም የኢትዮጵያ አየር መንገድ ደስ የሚል ድርጅት ነው። እንዴት ነው ዲሲፕሊን የሌለ ዲሲፕሊን እንትን ነው። በቃ ጸጉር ማሳደግ አይቻልም፣ ጺም ማሳደግ አይቻልም ምናምን። እኔ እንደውም ትንሽ ስለማስቸግር ነው እንጂ እንትን ነው፣ ስትሪክት ነው። ጠዋት 2 ሰዓት ነው፣ 2 ሰዓት ሲት ላይ መቀመጥ አለብህ። ከዛ ደግሞ የስራ ካልቸሩ እንዳለ ታታሪ ሰው ነው ያለው። ባይዘው እንትን ሲባል የምር ነው። ሰራተኞቹ በጣም እዛ የምታውቀው ሰው ማለት አሁን ሌላ መስሪያ ቤት እንትን ማለት ሳይሆን ሌላ ቦታ የሆነ ጉዳይ ልታስጨርስ ምናምን ስትሄድ የምታየው እንትንና የኢትዮጵያ አየር መንገድ ያለው ተመሳሳይ አይደለም። በጣም የኢትዮጵያ አየር መንገድ በደንብ ነው የሚሰራው። ሰው አምሽቶ እስከ 3 ሰዓት እስከ 4 ሰዓት ማታ ኦፊስ የምታገኘው ሰው አለ ሲሰራ። 11 ሰዓት ተነስቶ መውጣት የሚችል ሰው ማለት ነው። በቃ ስራውን ወዶት ማለት ነው። ያ በቃ እንደዛ ካልቸሩ እንደዛ ያደርጋል አይነት ነገር ነው። እና የሚገርም እኔ በጣም ብዙ ነገር ነው የተማርኩበት። ገና አሰብኮ ከዩኒቨርሲቲ እንደወጣው ነው ቀጥታ ነው ወደዛ ነው የገባሁት። እና ከዛ በፊት አንድ ወር ቴክኖ ሰርቻለሁ። ቴክኖ ሞባይል ሰርቻለሁ። ግን ያው ብዙም እንትን የለኝም፣ ልምዱም የለኝም። ገና ኢንትሮዳክሽን ላይ ወዚህ ስጠራ ወደዚህ መጣው እና ማለት የስራ ካልቸሩ የሚያስተብ ዲሲፕሊን በቃ ጠዋት 2 ሰዓት ተነስተ ማታ 11 ሰዓት ነው የምትወጣው። ከዛ በዛ ሰዓት ሙሉ ከመጀመሪያ ጀምሮ ከዩኒቨርሲቲ እንደወጣ ብዙ ነገር ትማራለህ። እያንዳንዱ ሰው ኮች ያደርጋል። ያሉት ሰዎች ፖዚቲቭ ናቸው፣ በደንብ ያስተምረዋል። የኔ የገጠመኝ ኤክስፒሪየንስ ጸዴ ነው። ከዛ ደግሞ ያው ትኬት ምናምን ስላለን ፍሪ ዞር ደግሞ ብለን አይተናል። ለእኔ ደስ የሚል ቤት ነበረ። በጣም የሚገርም ቆይታ ነበረኝ። ብዙ ኤክስፖዠር ነበረኝ። በጣም ብዙ ነገር ነው የተማርኩት። በጣም ብዙ ነገር አውቄበታል። አንድ ሰሞን እኮ ትዝ ካለ በኤጀንሲ ምናምን ሰው እዛ ስራ ይገባ ነበርና የሆነ ኤጀንሲ አይ ቲንክ መጥቶ ነበርና ተመዝግቤ አስታውሳለሁ። እና ተመዘገብኩና ኢንተርቪው ጠሩኝ። ኢንተርቪው ያደረጉኝ ምናምን ኢንተርቪው ያደረጉ ያው ላይክ ዝም ብለው ነው ገና ነው። እኔ ደግሞ በቃ ተቀጠርኩ በቃ ብዬ ማዘርናቴ ደርሼልሻለሁ ኤርፖርት ኦልሬዲ ገብቻለሁ ምናምን ብዬ አስወርቼ ብጠብቅ አልጠራ ብጠብቅ it was a big deal ኤርፖርት ላይ ስራ ማግኘት it was a big deal የኛ አክቹዋሊ ኤርላይንስ ነበር ኤርፖርት ሳይሆን የኢትዮጵያ አየር መንገድ ብዙ እንትን ስለሚል አይ ቲንክ የተለያየ ካርጎ ለብቻ ነው ይለያያል። እንትን ካርጎ ሳይሆን አየር መንገዱ አለ፣ ከዛ ኤርፖርቱ አለ። ሁለቱ የተለያዩ እንትኖች ናቸው። እንደ ተቋም የተለያዩ ናቸው። የኢትዮጵያ ኤርፖርቶች ድርጅትና የኢትዮጵያ አየር መንገድ ሁለት የተለያዩ ናቸው። እንደውም አሁን ኢንዳይሬክትሊ ማስተዳደር ጀመረ እንጂ ሁለቱ አንድ ሰው ኤርፖርት ሰራለው ካለ ኢትስ ኖት አሁን ሂትሮ ሰራለው የሚል ሰውና ያው በምታውቁት ሂትሮ ሰራለው የሚል ሰውና ብሪቲሽ ኤርላይንስ ሰራለው የሚል ሰው የተለያዩ ሰዎች። ሂትሮ እንደ ኤርፖርት በቃ ኢንፍራስትራክቸሩን ፎቁን ረንዌውን ምናምን የሚያስተዳድረው ነው ኤርፖርት የሚባለው። ከዛ ሱቆቹን እያከራየ ምናምን ገንዘብ የሚሰበስበው ምናምን ፋሲሊቲው ሜንቴን የሚያደርገው ምናምን ኤርፖርቱ አየር መንገዱ ግን የተሳቦት ኦፕሬሽን የራሱ ከዚህ ቦታ አንስቶ እዚህ ቦታ ከዛ ትኬት የሚቆርጥል ኤጀንቶቹ እነሱ እዛው ነበር። ግን ያንተ ስራ ቦታ የእኔ የኢትዮጵያ አየር መንገድ ነበር እዛው ኤርፖርቱ ላይ ኖ ኤርፖርት ውስጥ እኛ ባክ ኦፊስ። እኔ መጀመሪያ ስገባ አፕሊኬሽን ዲቨሎፐር ነበርኩኝ።
መጀመሪያ ከግቢ መጥቼ የመጀመሪያ ፖዚሽኔ አሲስታንት ዲቨሎፐር እንደዛ ነበርኩ። ከዛ ላደር እያደግኩ የተለያየ ቦታ ነው የሰራሁት። ስካይላይት ሆቴል ራሱ የእንትን ኢንፍራስትራክቸር ፕሮጀክት ምናምን ሲሰራ እኔ አንዱ ነበርኩኝ። ከዛ አሁን የመጨረሻ ፖዚሽኔ ደግሞ ፕሮጀክት ማኔጀር ነበርኩኝ። ወደዚህ ከመምጣቴ በፊት ስሜን ብዙ ሰው እኮ በአውራ ስለሚያውቀው ይሄን ባክግራውንድን አያውቅም። ስራ ቦታም አንዳንድ ሰው ሲያይ ምናምን ፎርማል ልብስ ለብሼ ምናምን ሚል ሰው አለ። ምን ሊሰራ መጣ እንደዛ ሚል ሰው አለ። እናንተ ወጥታችሁ ለመግባታችሁ በተለይ ከአዲስ አበባ ወደ ተለያዩ ዓለማት ለመሄዳችሁ ትልቁን ድርሻ የተወጣው ምክንያት ነኝ። አታስበሉኝ ሰው ለሱ ችርስ ብለናል ማለት ነው። ለኢትዮጵያ አየር መንገድ ቺርስ ብሮ። እሺ አሁን ያው የተወሰኑ ጥያቄዎች ነው የቀሩን። አሪፍ ነገር እያነሳን እያጠቃልልን የመጣ ነው። ኩዊክ ኮስችን እንጠይቀውና ከዛ እንመለሳለን። ኪዩክ ፈጣን አሁን የምንጠይቅ ጥያቄ ማለት ነው 3 ሰከንድ። እኛ የሆነ ነገር ስንጠራ ያን ነገር ስትሰማው አይምሮ ላይ የመጣልህን ነገር ነው የምትነግረን። እሺ ፊልም በማለት ፊልም ስታስብ ምን አይምሮ ላይ ይመጣል? ምንም ማብራሪያ ምን አለ አይምሮ ላይ ምን ይመጣል? ፊልም ስል ፌቨራይት ፊልም ነው ዳርክ ናይት። ከዚህ በኋላ ግን እድል አንሰጠው። መጽሐፍ አዳም ረታ። ዘፋኝ ነዋይ ደበበ። ምግብ ጥሬ ስጋ። ብራንድ ቶሞካ። ጓደኛ አውራ። ሀገር ኢትዮጵያ። አውራ ቺል። ኦኬ ናይስ ዳትስ ጉድ። እሺ አሁን ደግሞ ንጽጽር። ሰዎች ታነጻጽርልናል። ቀጥል ብሩክ። እሺ ነዋይ ደበበ ወይስ ፀሐይ? ነዋይ። ምንም ጥርጥር ማሰብም የለም። ኦኬ ቴዲ ታደሰ ኬኔዲ? ቴዲ ታደሰ። ጥላሁን ወይስ ማህሙድ? ማህሙድ። ግን ማህሙድ ያልኩት ጥላሁን በጣም ነው የምወደው አይደል? ኖ አይ ችግር የለውም። የኔ ኦፒኒየን ማንም እንትን አይለውም። ግን እንትን ስለሆነ ነው ማህሙድ። ምንድን ነው ሪዝን? እንትን ነው እኔ በጣም የሚገራርሙ የምወዳቸው ሙዚቃዎች አሉ የመሐሙድ። ጥላሁንንም በጣም እንትን እለዋለሁ። ግን የመሐሙድ በቃ አለ አይደል? ግን አሁን የጥላሁን ደግሞ ያገባውበት ሙዚቃ ጭምር ነው እና ፌር ኢነፍ። እሺ ቴዲ አፍሮ ወይስ ጎሳዬ? ቴዲ። ጂጂ ወይስ አስቴር? አስቴር። ካስማሰ ወግዳይት? እዚህ ላይ ፖዛ ወግዳይት። በዓሉ ወይስ አዲስ አለማየሁ? በዓሉ ግርማ። ስብዓት አለማየሁ ገላጋይ? ስብዓት ገብረ። ደረጀ ወይስ ክበበው? ደረጀ። ሲሪየስ ሆኗል ሲነበር ሞር ሲሪየስ ሆኖ ስደኮ ወጣ ቀይሯል። ፍርሽ ወይስ እዩ? ሽመልስ።
አሪፍ ቺት ነው። ኦልራይት ኦኬ ቴንክ ዩ። አይ በጣም ጎበዝ ነህ። ምንም የከበደህ አትመስልም። አይ እንትን እኮ ነው ያው ሞድ። አሁን ለምሳሌ ብዙ ሰው አስቴርና ጂጂ ስትለው ሊል ይችላል። ግን አንተ ሞርማን እኔ አስቴርም አትቀየመኝም፣ ጂጂም አትቀየመኝም። ስለዚህ ጂጂንም በጣም ነው መወዳት። ጂጂንም እኮ በጣም ነው መወዳት። ግን አስቴር እኔ 3 ቀን እከራከራለሁ ያለ ምግብ ያለ ውሃ ማለት ስለ አስቴር አቅም። አሁን እኔ ስለ አስቴር በጣም ብዙ ሰው ይገረምብኛል። እኔ ራሱ ባለፈው እስካሁን አልወጣልኝ። ግን አሁን የብዙ ሰው እንትን ስለመጣ አሁን ማስማት ጀምሬያለሁ። እስቲ በጫና እየሰማሁ ነው። አሁን ችግሩ ምን መሰለህ? እንዳታፈቅር ግን አሁን በዚህ ሂጅ ከዜሮ ጀምር ሌላ ነገር ውስጥ ገብተህ እኔ እንዳትጃጃል ነው። በቃ የአስቴርን እኮ ሰምቼ ብትለን ከባድ ነው። እንትና ማን ነው የሆነ ማን ነው ሲጠይቅ የሰማሁትና የአስቴር የሆነ ዘፈኗን እየተነተነ አሁን እትት በረደኝ ምናምን የምትልበት ላይ የእውነት ይበርደኛል ምናምን ሲል እንትን እኮ ነው ኤክስፕሬሽኗ እኮ ነው። ዘፋኝ ባይዘዌ እንትን ግጥምን ተቀብሎ እኔ ስሰማ ማለት ነው የሆነ ዘፋኝ ግጥም ይሰጠዋል። ግጥም ማለት የሆነ በቃላት መልእክት ነው የምታስተላልፈው። ከዛ ደግሞ ዜማ አለ። ዜማ ያ ግጥሙን በደንብ ሰው ጆሮ ላይ እንዲደርስ፣ ሰው ጆሮ ላይ ሲደርስ ደግሞ ስሜቱ እንዲጋባበት። አሁን እንዳልከው በረደኝ ስትል የሆነ ፊሊንግ አለ። ዜማውና ግጥሙ አንድ ላይ ሆኖ ቃሉና ዜማው ከዛ ከሙዚቃው ጋር ምናምን አድርገው በረደ የሚለውን ስሜት እንዲጋባብ ማድረግ ነው። እና አስቴር ያ ኤክስፕሬሽኗ ነው በጣም እኮ የሚለየው። አሁን እኮ እንደሷ እኮ መያዜሙ ምናምን እኮ አሉ በድምፅ ሌቭል ያመጡታል። ጉርጉሮ የሆነ አለ የሆነ ቀለም ምንም ብችል የማታመጣው አስቴር ብቻ የምታረግ በቃ ኤክስፕሬስ የምታደርግበት መንገድ በጣም ነው በጣም አንተም ግን በሆነ አጋጣሚ በጣም የምትወደውን ዘፋኝ አግኝተህ በቃ በጣም አሴት አድርገህ ነበር አሉ። በጣም የምትወደውን አርቲስት አግኝተህ ማውራት እድል ገጥመዋል? እስቲ ንገረን ያለውን የነበረው። ማንን ነው ያገኘሁት? ብዙ ሰው አግኝቻለሁ። ብዙ መወደውን ሰው አግኝቻለሁ። ፕሮባብሊ ነዋይን እንትን ነው አላወራሁትም። እንትን አላወራሁትም። ምንድን ነው ማለት አልተገናኘንም። እንዲህ ክለብ ምናምን ነው እንትን ያህል እኔ ብንገናኝም ማወራው አይመስለኝም። በጣም ስለምትወደው ማለት የሆነ እፈራዋለሁ አለ አይደል? አስቴርንም እንደዛው። አሁን አስቴርንም ባገኛት ባለወራት ይሻለኛል። ነዋይ ሲባል ግን ከነዋይ ዘፈኖች ላይ አይምሮ ላይ የሚመጣል ላይክ አንድ ዘፈን ላይክ ይሄ ዘፈን በቃ የምትለው ከሀገር ከሰፈሩ ምን አንቺን መርጬ ጨረቃ አይንሽና ያለው የቅድሙ ቻሌንጅ ላይ ዘፈን ነበር መድረሴ በጣም አይ ማለት አሁን ዝም ብሎ ይመጣል እንጂ እንዳለ በቃ እንትኖቹ በጣም ቃል በጣም በቃ ግጥሞቹ በጣም ነው የሚገርሙት። የሚጠቀማቸው ቃላት ነዋ የሚጠቀማቸው ቃላቶች ግጥሙ ላይ ምናምን አይተው ከሆነ እንትን ናቸው የሆነ ደስ የሚሉ ቃላቶች ናቸው። ቆንጆ ቆንጆ እንትን ነው የሚጠቀመው ራሱም ስለሚጽፈው አይ ቲንክ በቃ እና እንደሱ አሁን ነዋይን ስታየው በጣም ቺል ምናምን ነው አደለ? እንደዛ ነው ግጥሞቹ ውስጥም እንደዛ አይነት ነገር የዋህነት አላቸው ግጥሞቹ። አይ ቲንክ አሁን ኢቨን እኔ ምን አስተዋልኩ መሰለ አሁን የነዋይን ዘፈን የሚዘፍኑ ሰዎች አሉ አይደል? ክለብ ላይ ምናምን እኔ ብዙ ሰው የነዋይን ዘፈኑ ምናምን ሰምቼ አውቃለሁ። ብዙም ሴንስ አይሰጠኝም። ግን አንድ ልጅ ቪላውንች ውስጥ የነዋይን የሚዘፍን ልጅ አየሁ። ሴንስ የሰጠኝ ለምን መሰለ ነዋይን ነው ኮፒ ያደረገው። አኳኳኑ ሄለ እንዲህ የሚገልጽበትን መንገድ የለ ምናምን እና ልጁ ስታየው በቃ የሆነ ታደምጠዋል እና ከነዋይ ላይ የለምር ነው ነገር በቃ ካራክተርም ይፈልጋል አንድ ላይ ሙዚቃ
ነዋይ በጣም ደስ የሚል ሰው ነው። እንደውም አጋብቶብኝ አንተ ይሉኛል ጀለሶች ምናምን ማለት ነው እንዲህ ስንጫወት ምናምን አንዳንዴ ድምፅ እንደ ነዋይ አታወራ ምናምን ይሉኛል። በጣም ነው እንትን እና ይመቸኝ። ካራክተሩም ነው በቃ ጨዋታ ምናምን ነው፣ ጭንቀት አይችልም ምናምን እንደዚህ አይነት ሰው ይመስለኛል እኔ እንጂ ነዋይን አላገኘሁት። ማን ነው ያላችሁ? የተሳሳተ ኢንፎርሜሽን የተመታ ሰው ነው። ይቅርታ ነዋይን አላገኘሁትም። ግርማ በጣም እንትን ያገኘሁት ግርማ በየነን አግኝቻቸዋለሁ። ፎቶም አለ። በጣም ደስ የሚሉ ሰውዬ በስመ አብ እውነት 1000 ዓመት ይኑር። በጣም እንትን ጃዝ ቪሌጅ እንሄድ ነበር። አፍሪካን ጃዝ ቪሌጅ ጊዮን ሐሙስና ዓርብ እነ ሙላቱ አላቸዋል እነ ጆቫኒ ምናምን አንድ ላይ ይሰራሉ። በይዞ አዲስ አበባ ያላችሁ ሰዎች እዛ መሄድ አለባችሁ። ብዙ ሰው የለውም፣ ብዙ ሰው አይሄድም። እኔ አሁንም አለ መሰለኝ፣ አሁንም አለ እንትን ሐሙስና ዓርብ ደስ ይላል። በቃ አንድ ቢራ አዘ የምትሰማው በቃ እንዳሰብከው እነ ጆቫኒ ሙላቱን ምናምን አይ ቲንክ ጃዝ ሙዚክ ምናምን ብዙ ሰው ላይክ ይሄ ማቹሪቲው ትንሽ ከፍ ያለ ፐርሰን ምናምን ካልሆነ በስተቀር ወደዛ መንገድ ዝም ብሎ ሙዚቃ ምናምን አለ እኮ ፐርፎርም የሚያደርጉ ወጣት ልጆች አሉ ምናምን። ኢትስ ናይስ። ዝም ብለህ ራሱ ገርል ፍሬንድን ራሱ ዴት ይዛት ብትሄድ ታስገርማታል በጣም። ኢትስ ናይስ። ዝም ብለህ ሌላ ቦታ ይዛት ከምትሄድ ዛሬ አሁን ቅድም እየመጣን ሙላቱ አስታጥቄ የዛሬ ከ2 ቀን በፊት እዚህ ለንደን ፐርፎርም አድርጎ ነው በሄጅ እንትን ልገዛ ኦንላይን ፈልጊው ሶልድ አውት ብሎብኝ ነው። ኤቭሪ ታይም እንደዛ ነው የሚሆነው አሉ። በጣም ነው የገረመኝ። በቃ ፈልገም ወይ ሪፍሬሽ ታደርጋለች፣ እኔ ሪፍሬሽ አደርጋለሁ፣ ሶልድ አውት ብሏል ሙላቱ። እዛ ግን በቃ በነብይ በአገሩ ምን እንደሚባል ስለሱ ነው እንደዛ ያለኝ ነበር። ብዙ የሙላቱ ነገር ብዙ ግብት አይልልኝ ምናምን ሲለኝ ያው በቃ አገር ቤት ላይ አሁን እዚህ ያለውን ስንመጣ እንሰማለን። ሙላቱ የሆነ ያለው ከተባለ ካምደን አካባቢ ብዙ ጊዜ ራውንድ አባውት የሚባል ቦታ ነው ፉል ነው የሚሆነውና አገር ቤት ለምን ላይክ ይኛል እንዴ? በጣም እኮ የሚገራርሙ እኮ ቅንብሮች እኮ ነው ያሉት እኮ በቅንብር ደረጃ ስታስብ እነ ጥለውን እና ሙሉ ቀን አሁን በሚስጥር ቅበሪኝ የሙሉ ቀን አሁን እሱ ቅንብር ከዛ ደግሞ የሚኒሊክ ወስናቸው የሆነ እንትን የሚገርም ሙዚቃ አለው ከንደንተን ተርሰሽ በጣም የሚገርም ሙዚቃ እሱ ነው። ሙዚቃውን ብትሰማው ብቻውን በጣም ያስበው ከዛሬ ስንት ዓመት በፊት የተሰራ ሙዚቃ ነው። ግን የሙዚቃው ኳሊቲ የተሰራበት መንገድ ምናምን ገና ረጅም ከዚህ በኋላ ራሱ ከኛ በኋላ በደንብ ብዙ ጀኔሬሽን የሚሰማ የሆነ የሚገርም አድርጎ በጣም የሚገርም አገር ቤት ላይ ግን እንደዚህ የእሳቸውን ፐርፎርም ምናምን ላይ እንዲህ በኮንሰርት ደረጃ ምናምን የመግባት እድል ገጥሞ ያውቃል? እኔ በኮንሰርት ደረጃ ሳይሆን እንዳልኩ አፍሪካ ጃዝ ቪሌጅ ደግሞ በየአመቱ የሚዘጋጀው ላይ የጃዝ ፌስቲቫል ምናምን እንደዛ ላይ አይቼው አውቃለሁ እንጂ በኮንሰርት ደረጃ አዘጋጅቶ እነሱም ኮንሰርትም ውጭ ነው የሚያደርገው ኮንሰርት እንጂ ኢትዮጵያ ላይ የጃዝ ምሽቶች ነው የጃዝ ምሽቶች ምናምን ነው እንደዛ ላይ ነው ፐርፎርም ያደርገውና የሚገርም ኃይለኛ ኮምፖዘር ነች። የምን ጊዜም ፌቨራይት አልበምህ ከሴት አንድ ከወንድ እስቲ ንገረን፣ ወይም ደግሞ ቀደም ካሉትና ዘመናዊ? ይህ ነገር ባይዘው በጣም እንትን ነው አስቸጋሪ ነው። ሁሌ ነው መቀያየረው። ያው እንትን ከወንድ ቴዎድሮስ ታደሰን ነው ኦፍኮርስ። ዝምታ በብዙ ነገር ማለት ነው። ብዙ ጊዜ ረጅም ታይም የሰማሁት እንትን ነው። ከሴት ግን አስቴር አወቀ አሁን ብዙ አልበሞቿን እወዳቸዋለሁ። የእንትን የሰርጌ ትዝታን በጣም ነው የምወደው። ሙዚቃ የሚለውን አልበም በጣም ነው የምወደው። ካቡን በጣም ነው የምወደው። አሁን ከእነሱ መምረጥ ይከብዳል። ሙዚቃ የሚለውን አልበም ሜንሽን አድርጌዋለሁ። እሱም በጣም ነው ደስ የሚለው። ከአስቴር ግን በጣም ነው ጥያቄ
ያው ካስቴር የት እሄዳለሁ? ካስቴር አይወጣም። አይ ዶንት ቲንክ ሶ። ካስቴር ነች የምትሆነው። የቴዲ ታደሰን ግን ላይክ ኦልሞስት ብዙ ትልልቅ ሰው ይላል። ሙዚቀኞችን አይ እሱ አልበም ለምን እንደሆነ የሚገርም ነው። ታውቃለህ? እንትን ነው እንዴት ነው አሁን ዝምታን አልበም እዚህ ብከፍተው ሙሉ እንትኑን ዝም ብለን እንጨርሰዋለን ከመጀመሪያ እስከ መጨረሻ። በጣም የሚገርም እንትን የሚገርም ስራ። እስቲ ሽሜ እንትን ሾፒንግ ስትወጣ ልብስ ወይስ ጫማ ምን ይቀናል ሞር የምትገዛው? ምግብ እኔ ብዙ ምግብ ነው እኔ እንጃ የሌለኝ ነገር ነው ሳስበው። እንትን ልብስና ጫማ ብዙ ጊዜ የሆነ ነገር ሲያስፈልግ ነው። አሁን እኮ ኢትዮጵያ እኮ ጫማ ከውጭ ካልሆነ እኮ አስቸጋሪ ነው ታውቂያለሽ። ማለት ውድ ነው እዛ ሲመጣ። እዚህ በቃ ቤተሰብ ጀለስ ምናምን አስቸግረ ካልሆነ እዛው አገዛ። ግን እውነት ለመናገር ልብስም እገዛለሁ ጫማም እገዛ። ስፔሲፊክ ይሄን ምለው እንጃ። በምግብ ይዘንላል። ግን ሁዲ እወዳለሁ። ሁዲ መወደው ልብስ ሁዲ ነው። ሹራብ ሁዲ ሹራብ በጣም ነው መወደው። ያማን ዋው ኢትስ አሜዚንግ የሆነ በጣም ቢዩቲፉል የሆነ ታይም ነበር የነበረን። ግን መጨረሻ ማወቅ የምንፈልገው በላይፍህ ደስተኛ ነው ወይ? ከዛ ላይፍን የምትመራበት የህይወት ፍልስፍና ካለ ፎሎ የምታደርገው እሱን ሼር አድርገን። ያው እውነት ለመናገር ብዙ ጊዜ በላይፌ ደስተኛ ነኝ። ብዙ ጊዜ ስለ አንዳንድ ሞመንቶች አሉ ሊያስደብሩ የሚችሉ ምናምን፣ ግን በላይፌ ደስተኛ ነኝ እግዚአብሔር ይመስገን። የላይፍ ፕሪንሲፕል እኔ እንትን የሚያስጨንቅ ሞመንትን ይዞ አለመቆየት ነው። በቃ የሆነ የሚያስጨንቅ ነገር ከገጠመኝ የራሴ ለሰው እንትን አለው። አሁን ለምሳሌ ነገ 8 ሰዓት ላይ የሆነ ነገር አለ ብባል እስከ ነገ 8 ሰዓት ድረስ ያን ነገር ላለማሰብና ላይፌን አሁን እስከ ነገ 8 ሰዓት ድረስ ከዚህ በፊት በነበረው ፔስ ለማስቀጠል ነው መሞክረው። እንደዛ ነው ለመኖር መሞክረው። ናይስ። ብዙ ጭንቀት ምናምን አይመቸኝም። ስትረስ እንትን በተለይ ደግሞ ብዙ ጊዜ ሶሉሽን ማላመጣበት ነገር ከሆነ መጨናነቅ፣ ረጅም ሰዓት ማሰብ፣ መቆዘም ምናምን ደስ አይለኝም። በቻልኩት መጠን እያንዳንዷን ነገር እንትን ሞመንት ብስቅ ምናምን ፈታ ብል ብጮት ምናምን ነው ደስ የሚለኝ። እንደዛ ነው። ይሄ ነው እንትን ከሆነ ላይፍ ፕሪንሲፕል ምናምን እንደምትለው ከባድ ባይሆነ እንደዛ ነው እንትን ማለት። አይ ቲንክ ያው ህይወትን የምትረዳበት መንገድ እኮ ነው ላይፍ ፊሎሶፊ ማለት። ያ ሜቢ ቀለል አድርጎ ህይወትን መውሰድ ማለት ያ እኔ እንደዛ ነው እንትን ማለት። አሜዚንግ የሚገርም ጊዜ ነበር። ያ ደስ ብሎናል። የሚያልቅ ኮንቨርሴሽን አይደለም። ይመለሳል፣ ሽሜ ይመለሳል። እኔ ደግሞ ኔክስት ጠይቃችኋለሁ። ሽሜን መሀል ከተነው እንመጣለን። ጥያቄ ተዘጋጅቶ እንደውም አንድ ኤፒሶድ እንደዛ እንመጣለን። ካየኸው ራሱ አሁን ካስተዋልከው በዚች የተወሰኑ ቀናቶች መጠየቅ የምትፈልገው ካለ አሁን ራሱ መጠየቅ ትችላለህ። አንዳንድ ጥያቄ ሲጠይቀንና ውጣ። ጠያቂን መጠየቅ፣ ጠያቂን ማስጨነቅ። ኦኬ እነዚህ ልጆች ሳልጠይቃቸው ማለት እኔ የምልህ ስንት ነው የምከፍለው? ናይስ የፈለግኩትን ነው ጸጉርን ሰራ። ምክንያቱም እኔ ባለፈው እዚች ጋር አጭቶኝ 27 ምናምን ፓውንድ ሲለኝ በኢትዮጵያ መታወትና እንዳልኩት 6,000 ብር ምናምን ብዬ 27 ፓውንድ ቻርጅ ያደረግ 27 በቃ ሽሜ ሴሌብሬቲ መሆንን አውቋል። ዝናህን ተጠቅሙን። የምራችሁን ነው? ብዙ ነው። እኔ ዲፔንድ ነው። አንድ ቦታ 40 ብርም ልትከፍል ትችላለህ። እኔ ግን አሁን የምቆረጠው 20 ፓውንድ ነው። 20 ፓውንድ ነው የምትከፍለው? ምን እንደዚህ ተሰርተህም ኢንክሉዲንግ? ኖ ሹሩባውንማ ከቤት ነው። ለሹሩቡ አልከፍልም። ለጺም ሼፓፕ ችንችን ፌድ ለማድረግ ምናምን ግን ላጨኝም ብለው 20 ብር ነው የምከፍለው። ኧረ እባክህ ቆይ ሲቆርጥ አበጥሮ ምናምን ነው
ነው እኔ ብዙ ጊዜ ተሰርቸው ነው የሚሄደው። ከዛ ኦኬ። ፌዷን ነው የሚሰራኝ። ግን አሁን ለምሳሌ ብሩኬ አፍሮ ምናምን ያደርጋል። በቃ አበጥረ ቀንሰኝ ምናምን አበጠረ ቀንሰው ምናምን ስንት ነው የምከፍለው? 20 ብር ግን እኮ አላበጠረውም ራሱ እኮ። አይ አሁን እኮ ምን ብለናል መሰለው፣ ለንደን ላይ ሴሌብሪቲ ነው ይዘንላችሁ የመጣ ነው። የኔ ከስተመር ጋር ወስድሻል። ካልሆነ ከባድ። በቃ ሴሌብሪቲ መሆንህን አውቆ ነው በቃ ሽሜ። አረ ደግሞ እኮ በጣም የሚገርም ኮንቨርሴሽን ጀምረን እንባ ራስ እንባ። እሺ አይ ማንኛውም እኮ ሊያየው ይችላል። ይመች ብራዘር። አይ አሪፍ አይደለም እንደዚህ አይደለም። እንግዲህ ዌልካም የሚባለው 27 ፓውንድ ሊሆን ይችላል። በእርግጥ እውነት ለመሰለ 40 ፓውንድም አለ ተመሳሳይ ቁርጥ 40 ፓውንድ አለ፣ 50 ፓውንድ አለ ማለት ምንም አዲሽናል ሰርቪስ ሳይኖር 12 ብርም አለ። አሁን ለምሳሌ የቱርኮቹ ነካ አድርገው እስከ 15 ፓውንድ ምናምን አለ። ግን አትሊስት አብዛኛው ጸጉር ቤት ቢትዊን 20 to 25 ነው። በቃ ከዛ በላይ ሊሆን አይችልም። 27 ያው 2 ብር። ግን አሁን እዚህ ጸጉር ቤት ደግሞ ስትሄድ አሁን ከሀበሻው ውጪ አለው አሁን ላይ ከአንዳንድ ገጠመኞችም አሉት። አሁን ቴዳ አሁን ከዚህ በፊት ጥቁር ጋር ተቆርጦ ያውቃል። ጥቁር አሰል ሌላ ዜጋ ማለት ነውና ራንደም ሊሆነ ቦታ ልንሄድ ካልገባው አለ ተቆርጦ ወጣ፣ ሼፕ አፕ አረገ፣ ጨረሰ ምናምን ዊዝን 5 ሚኒት ከንፈሩ አበጠ። አረባ ዊዝን 5 ዋላ ጸደውናል አዶ ወይ በቃ እና ኢቨን ሲቆርጡ ጥቁሩ እነሱ ጋር አይ ቲንክ ቆዳችን እኛ ትንሽ ሳሳ ይላል መሰለኝ። በጣም ሊሊጡ ምናምን የሚችሉት እና አንዴ እኔም ሰፈር ጋር እንደዛ ተቆረጅ በፍጹም በቃ። ስለዚህ የብሩ ገርመዋል ልትላጥ ትችላለህ ያልከኝ። ከጸጉር ቤቱ ስወጣ ከትንሿ ስቴዲየም የወጣውም መሰለኝ ተመትቼ ነው ከበደኝ እዚህ ጋር። ከዚህ ብሩኬ ምንድን ነው ስለው ይሄ አብጧል። ኢሚዲየትሊ ነው አለርጂክ ያደረገኝ። አይ ቲንክ ሜቢ የእነሱ ስኪን ስትሮንግ ነው ምናምን። በነገራችን ላይ በጣም ኢምፖርታንት ነገር ጸጉር ቤት በቃ ሁሌ የለመርከው ጸጉር ቤት መሄድ ወሳኝ። ኧረ አዎ ግድ ነው። ወንድ ልጅ እኮ አይቀየር ነው ጸጉር ቤት ዋንስ አዳፕት ካደረገ ማለት የሚፈልገውን ነገር የሚያቀለት ካገኘ። ኢትዮጵያ ባይዘው ግን የሚከራረም ጸጉር ቤት። ኧረ በጣም ኢትዮጵያ እንዴ! እኔ እኮ በጣም እኮ ነው የተናደ እዛ እኮ ተቆርጬ ከዛ ትሪትመንት ተቀብተ ስቲም ገብተ ፊት ምናምን ከዛ ታጥባ አጥበው ምናምን ወጥተ ደርቀው የሚገራርም ሙዚቃ እየተከፈተልን ቡና ጠጥተ ምናምን 2000 ብር የሚሆን አከፍልም 1000 ምናምን ብር። በጣም የሚገርም ነው። ለዛውም በጣም ውዱ ማለት ነው። ውዱ በጣም ውዱ 1000 ምናምን ብር አንዱ እንደዛ ታጥቦ አይደል 4000 ብር ሲሉ ድሮም ስታናፍጭ አይ 1000 ምናምን ያልኩ ውዱ ነው እንጂ 500 ብር ምናምን በቃ ናይስ። ከዛ በተረፈው መጨረሻ ላይ ቀረ ሀሳብ ካለ ምናምን ያ በጣም ደስ ብሎኛል። አሪፍ አቀባበል ነው ያደረጉልኝ። በነገራችን ላይ ይመቻችሁ። አሪፍ ነበር። ደስ የሚል ቆይታ ቺል ነው ያደረኩት በደንብ እንትን ሰብስክራይብ አድርጉ። ኖርንም አውራንም ሰብስክራይብ አድርጉ። ኤግዛክትሊ ባይዘው ቆይ አንድ ነገር አለ ይጠብቁ። ምን አለ እንትን አለ እኮ ዌልካም አው እንግዲህ በኖር ስም ያ ሽሜና እንግዲህ ዌልካም ለማለት ያክል የተዘጋጀ ብሩኬ ራሱ ነው የጋጋ ትንሽ እሳት በስቶበታል። የሚያምር ኬክ ነው። በኖር ስም ያ ሽሜና እንግዲህ ዌልካም ለማለት ያክል የተዘጋጀ ብሩኬ ራሱ ነው የጋጋ ትንሽ እሳት በስቶበታል። የሚያምር ኬክ ነው። እንትን ሽሜ እንኳን ደህና መጣ። እንኳን ደህና ቆየሽ ብራዘር። እንትን ግን የለውም ምን ሻማ አሪዩ አንተላል ሻማ ቢኖራት አሪፍ ያ ማች እንኳን ደህና ጠበቃችሁኝ። አመሰግናለሁ። ጋይስ እንግዲህ ሽሜን በኑር ስምና እንዲሁም በለንደን ህዝብ በስሱ ተቀብለው ደማቅ ግን አቀባበል እናደርግለታለን። አይቀርም እንትን አለ የምንድን ነው እንደ ዌልካሚንግ ፓርቲ ነው። ነጋሪ ታስጎስመን አይቀርም። ለሚወደውና ለሚያከብሩ አድናቂዎቹ ሚት ኤንድ ግሪት ይኖራል። ጥያቄዎችን ይመልሳል።
ከእናንተ ካድናቂ እኔ የሚመጣ ካለ እኔን ለመጠየቅ ደስ ይለኛል። ደፍነሊ አሪፍ ሌላ ሰፋ ያለ ነገር እናዘጋጃለን። እንግዲህ ይዘነው እንመጣለን። ሽሜን እንግዲህ ጋይስ እስከ ሳምንት ሰላም ይመቻችሁ። ያገር ሰው እንግዳ አክባሪ ለጥበብ ድግስ ለፍቅር ጠሪም እንደው አክባሪ ነው። ማን እንደ አገር ልጅ ለሳቅ ጨዋታ ተጠሪ ማይቀር ግድ ነው። ያዝን ጫወት እንካ ሰላምታ ያገር ሰው በፍቅር በጤና ያክብሮት ኖር